ክብር ላንተ ይሁን በጌታ በኢየሱስ ማስተምር አሜን። ወደ ትምህርታችን ስንሄድ the nature of the church የሚለውን ሐሳብ ነው የጀመርነው። ስለ ቤተክርስቲያን ተፈጥሮ ወይንም ማንነት ማወቅ ወይንም ማየት ካለብን እግዚአብሔር በልብ ውስጥ የሚያስባትና በእግዚአብሔር ልብ ውስጥ ያለችው ቤተክርስቲያን ምን አይነት ናት? እሱ ያላደረገህን አትሆንም። እሱ ነህ ያለህን ደግሞ ከማንነትህ ሊያጎድልህ አይችልም። ማንም ተነስቶ ቤተክርስቲያን አሁን የምናያትን አይነት ድርጅት ናት ብሎ ቢቆም እግዚአብሔር በልብ ውስጥ ያላት ቤተክርስቲያን ያላት ተፈጥሮ ኦሪጂናል ኔቸር አይቀየርም። በዘመናት ውስጥ ሰዎች ከዚህ መረዳትና ዕውቀት ውጪ ሆነው የእግዚአብሔርን ልብ ሳያውቁ ለቤተክርስቲያን ያላቸው ግምት በየዘመኑም የሚመጡ አስተሳሰቦች ለቤተክርስቲያን የሚሰጧቸው ታፔላዎችና ማንነቶች የቤተክርስቲያን መለኪያ መሆን አይችሉም። ቤተክርስቲያን እግዚአብሔር ልብ ውስጥ ማን ናት? እግዚአብሔር ልብ ውስጥ ምንድነው የምትመስለው? እሱ ነው ጥያቄው። ከዛ ቤተክርስቲያንን ሕያው አድርጎ ለመግለጥ ወይንም ቤተክርስቲያንን በዚህ ዘመን ሕያው አድርጎ በመካከላችን ለማምጣት መጽሐፍ ቅዱሳችን እንዴት አድርጎ ነው ያስቀመጠው? በክርስቶስ ኢየሱስ የሰራውን ሥራ እንዴት ነው ቤተክርስቲያንን የዋጃት አካሉ ያረጋት? እንዴት ነው በአብ ቀኝ ያስቀመጣት? ምን ማለት መሰላችሁ? ይሄ የቤተክርስቲያን ጉዳይ ልክ አዳም የኤደን ገነት ውስጥ እንደተፈጠረ አይነት ያንኑ ማንነት ነው አንድ አዲስን ሰው በራሱ ፈጥሮ በራሱ የሚሆንን ሊመጣ ያለ አዲስ ሰማይና ምድር ወይንም የትንሣኤን ዓለም የሚመጥንና የሚመስል ስብዕና የሰጣትና ያደረገላት ማለት ነው። ስለዚህ የቤተ ክርስቲያንን አይደንቲቲ እግዚአብሔር ምን ብሎ ነው የሚጠራው? እንዴት ነው የቤተ ክርስቲያንን ማንነት በመጽሐፍ ቅዱስ ውስጥ የሚተረጎመው የሚታየው የሚለውን በትክክል መረዳትና ማወቅ አለብን ማለት ነው። ከዛ ጋር ተያይዞ የእግዚአብሔርን ልብ ስለ ቤተ ክርስቲያን ካየን በኋላ ዛሬ የምንጀምረው የቤተ ክርስቲያን ማንነት the nature of the church ምንድነው የሚለውን ሐሳብ ነው የምናየው። እዚህ ጋር ይሄ የቤተ ክርስቲያን ማንነት ድንገት ቤተ ክርስቲያን እያልን ስንጠራ ሰዎች ኮንፊውዝድ ስለሚሆኑ የሚያውቁት አዳራሽ የሚያውቁት ድርጅት መዋቅር በዚህ ምድር ላይ ያለ ኦርጋናይዜሽን ብቻ አድርገው ስለሚቆጥሩ ወይንም ደግሞ በሌላኛው ይሄ በሰዎች በተለመደው ንግግር ዩኒቨርሳል ቸርች የምትባለው ዓለም አቀፏ ቤተክርስቲያን መንፈስ የሆነች የክርስቶስ አካል ተብሎ የምትጠራ እርሷ ብቻ ናት ብሎም ደግሞ ነጥሎ ማስቀመጥን ለማስቀረት የመጀመሪያውን የቤተ ክርስቲያን ማንነት ወይንም እውነተኛ ኔቸሯ ምን አይነት ነው የሁለት ነገሮች ውህድ እንደሆነችና አንዱ ካንዱ ተለይቶ መነሳት መጠቀስ እንደማይችል እንድታውቁ ያስፈልጋል። ራእይ መጽሐፍ ላይ ያለውን ቃል ለዚህ ማጣቀሻ እንዲሆናችሁ እሱን ጠቅሼ ከዛ ወደ ኔቸሯ እመጣለሁኝ። መጽሐፍ እንደዚህ ይላል በራእይ መጽሐፍ ምዕራፍ 22 መንፈስና ሙሽራይቱም ና ይላሉ። መንፈስና ሙሽራይቱ ና ይላሉ። ይሄ ቃል
መንፈስና ሙሽራይቱ በማለቱ ሁለት ማንነቶችን እንድትረዳ ያደርጋል። በሁለት ማንነት ውስጥ ያለ አንድነት፣ ሁለቱም አንድ ናቸው፣ ደግሞም ሁለትም ናቸው። ስለዚህ ሁለቱንም ኔቸር በደንብ አድርገህ አንደርስታንድ ማድረግ አለብህ። መንፈሳዊ ኔቸር የሌላት ሙሽራይቱ ምድር ላይ ያለች ድርጅት ወይንም የሃይማኖት ተቋም ናት ብለህ እንዳደመድም አብሯት ደግሞ ና የሚል አለ። ና የሚለው እርሱም መንፈስ ነው ይላል። መንፈስና ሙሽራይቱ በአካላዊ ዓለም ውስጥ የምትገኘውን የቤተ ክርስቲያን ተምሳሌትን ከያዘል በመንፈሳዊ ዓለም ውስጥ ደግሞ የሚገኝ የመንፈስ ማንነት ደግሞ አለው ማለት ነው። ስለዚህ ቤተ ክርስቲያን ሁለቱንም ይዛ ነው ያለችው። ወደ ውስጥ ስትገቡ ቤተ ክርስቲያንን እንድትፈሩ እንድታከብሩ የሚያስገድዳችሁ በጣም ከፍተኛ መለኮታዊ ፓወር ያለበት ቦታ ነው። ሰዎች ዝም ብለው ቤተ ክርስቲያንን አቢዩዝ ለማድረግ ቤተ ክርስቲያንን ይሄ ቤተ ክርስቲያን ከፈትኩ፣ ቤተ ክርስቲያን እንደዚህ አርጋኝ፣ ቤተ ክርስቲያን አልሄድም፣ እኔ ምን ቤተ ክርስቲያን አለ። ይሄ የምንናገራቸው ነገሮች ራሱ የክርስቶስን አካል ምን ያህል አቢዩዝ እንደሚያደርግና አሁን ሰዎች አመነዘሩ፣ ሰረቁ፣ ዋሹ፣ እንደዚህ ያሉ የሚል ኃጢአት ላይ ነው እኛ የምናተኩረው። ነገር ግን የሚገርማችሁ አንድ አባባል ልንገራችሁ። አንድ አባባል ነው። ኮሚኒስቶች መጡና ቸርችን ለማፍረስ ማለት ነው፣ ቸርችን ለማፍረስ የካቶሊክ ቤተክርስቲያንን ጳጳሱን ያዟቸው እና ይዘው አንድ ሀገር ላይ ማለት ነው ሲያሰቃዩአቸው ጳጳሱ ኮሚኒስቶቹን አዩና እናንተ ቸርችን ልታፈርሱ ነው እየሞከራችሁ ያላችሁት አሏቸው። ተጠፋላችሁ ሲሏቸው 2000 ዓመት ሙሉ ይሄው እኛም እየሰራን አላፈረስናትም አሉ። ለካሳቸው ቸርች አይደሉ፣ እሳቸው ራሳቸው አፍራሽ ሆነው 2000 ዓመት ሙሉ እየሰሩ አላፈረሷትም። ውስጥ ያሉትም አያፈርሷት፣ ከውጭ የሚመጡት አያፈርሷት። ቸርች ማናት ታውቃላችሁ? ዋና ኃጢአት ሐዋርያው ጳውሎስ ከኃጢአተኞች ዋነኛ የሆንኩትን እኔ ይላል። ከኃጢአተኞች ዋነኛ ነው የሚለው። ይኸውላችሁ ማመንዘር ኃጢአት ነው፣ መስረቅ ኃጢአት ነው፣ መግደል ኃጢአት ነው፣ መዋሸት ኃጢአት ነው፣ መመኘት ኃጢአት ነው። ኃጢአት የሚባሉ ነገሮች በዚህ ዓለም ውስጥ ያሉ የሥጋ ሥራዎች ብለን የምንጠራቸው ሁሉ ኃጢአት ናቸው። አዎ ናቸው። ነገር ግን በጣም ቀሎን እያደረገን ያለነው ነገር ቢኖር ዋነኛ ኃጢአት የተባለውን ነው። ዋነኛ ኃጢአት ከኃጢአቶች ሁሉ ዋና ያደረገውን ሐዋርያው ጳውሎስ ስለዚህ ነገር ሲናገር ምን ይላል? እንዲህ አለ፣ ኢየሱስ ክርስቶስ ኃጢአተኞችን ሊያድን ወደ ዓለም መጣ የሚለውን ሰው ሁሉ ሊቀበሉት ይገባል። ከኃጢአተኞችም ዋነኛ የሆንኩትን እኔን ምን አለኝ አለ? አዳነኝ። እኔን አዳነኝ። ከኃጢአተኞች ዋነኛ የሆንኩትን አለ። ምሕረት የማይገባኝ ነበርኩኝ አለ። እና ምንድነው ኃጢአት ተብሎ ሲጠየቅ ቤተ ክርስቲያንን አሳድድ ነበርና ነው የሚለው። ይህ ሰውዬ ታውቃላችሁ ፈሪሳዊ ነው ብቻ ሳይሆን በዘመኑ ካሉ ሰዎች በቅድስና በዕድሜ ኩዮቼ የምበልጥ ነበርኩኝ አለ። ወጣት ሆኖ በሙሴ ሕግ አትግደል፣ አትስረቅ በሚለው በጣም በሚገርም የህይወት ስርዓት የሚኖር ሰው ነው። ይህንን ደግሞ ገላትያ ላይ በደንብ አድርጎ ተናግሮታል። የተመሰከረለት ሰው ነው። የገላትያ ተማሪ ነው። በጳውሎስ ህይወት ለቤተ ክርስቲያን ለምንድን ነው ለህግ በመቅናት ለአይሁድ በመቅናት ያለውን ለእግዚአብሔር በመቅናት ያለውን ነገር ማንም ሊወዳደረው የሚችል ሰው አይደለም። እንግዲህ እንዲህ አይነቱ ሰው ምን ብሎ ይናገራል?
ከኃጢአተኞች ዋና የሆንኩትን እኔን አዳነኝ አለ። ዋና ነው ያለ። ከኃጢአተኞች ዋና የሆንከው በምንድን ነው ተብሎ ሲጠየቅ ቤተክርስቲያንን አሳደድ ስለነበር ነው የሚለው። ኃጢአቴ ቤተክርስቲያን ማሳደድ ነው የሚለው። ሰዎች አያችሁ ዝም ብለው ቤተክርስቲያንን ስለማያውቁ ውስጥ ሆነው ያፈርሷታል። ውስጥ ሆነው ቤተክርስቲያንን በተለያየ መልክ አቢዩዝ ያረጓታል። ቤተክርስቲያንን መኖሪያቸው ያረጋሉ። ቤተክርስቲያንን ኖርማል ሲስተም ያረጉታል። ቤተክርስቲያንን እንደ ኔቸሯ እንደ ማንነቷ ዕውቅና አይሰጧትም። ዕውቅና የላቸውም በውስጣቸው። ወይንም የቤተክርስቲያንን ማንነት በሚመጥን ልክ አብረዋት አይሆኑም። ህይወታቸውን ነገራቸውን ለመስጠት ለቤተክርስቲያን ያንን ያህል ማንነት የላቸውም። እና ስትመለከቱ ኔቸሯን ካለማወቅ የመጣ ነው። ኔቸሯን በትክክል ማንነቷን፣ ተፈጥሮዋን፣ ያላትን ኦቶሪቲ ፓወር፣ ያላትን ሚስጥራዊ ኃይልና ስልጣን ካለማወቅ የሚመጣ ነው። እስኪ አንዳንድ ቃሎች እንመልከት። እንደዚህ ይላል ቤተክርስቲያን እውነተኛ ማንነት ሰማያዊ፣ መንፈሳዊ እና አካላዊ ተልኳዊ ናት። ወደ አስመራችሁባት ያዟት። ቤተክርስቲያን ምንድናት ተብለ ስትጠየቅ ሰማያዊ ማለት መንፈሳዊ እና አካላዊ ብለህ አካል የምድራዊ ተፈጥሮ አይደለችም፣ ተልኳዊ ናት። ተልኳዊ ናት ቤተክርስቲያን። እሺ እንዲህ ብዬ ልጠይቃችሁ፣ ኢየሱስ ክርስቶስ ምናዊ ነው? ሰማያዊ ነው። ከሰማይ ነው የመጣው። እንዳትረሱ፣ ከሰማይ ነው የመጣው። ሰማያዊ ማንነት ነው ያለው። የሰማያዊ ማንነት መገለጥ ወይንም ሚስጥርን ነው የሚነግር። ኢየሱስ ክርስቶስ ሰማያዊ ነው። ኢየሱስ ክርስቶስ ሰማያዊ ነው ብላ አትቆምም። ኢየሱስ ክርስቶስ ምናዊ ነው? አካላዊ ነው። ቃል ምን ሆኗል? ስጋ ሆኗል። ሰው መሃል ነው ያለው። አካል አለው። ኢየሱስ አካል አለው። ስለዚህ ኢየሱስ በምድር ያለ እግዚአብሔር ነው አይደል? ከሰማይ ሰማያዊ ነው፣ ከምድር ምድር ነው። ምድራዊ አይደለም። ምድር ላይ አካል ያለው ነው። አካላዊ ነው ክርስቶስ። እንግዲህ አንድ ሚስጥር ይግባችሁ። ቤተክርስቲያን ማለት ኢየሱስ በፐርሰን የነበረውን በፐርሰን ኢየሱስ ከላይ የመጣ ከሰማይ የሆነ የሚባለውን ማንነት በመንፈስ ቅዱስ ከሰማይ የወረደ ማንነት ያላት፣ መንፈስ ቅዱስ ግን መንፈስ በመሆኑ ምክንያት በአካል ውስጥ ምን የሚል የሚኖር በአካል ውስጥ የሚኖር ልክ ኢየሱስ ሙሉነት ኖሮት ከሰማይ ከላይ ከመለኮት ዓለም የሰው ልጅ መጥቶ በምድር ተልኮውን ይዞ ተልኮ የሰው ልጅ መጥቷል። ተልኮ ነው ኢየሱስን ያመጣው። እግዚአብሔር ላከው። ሚሽን ነው ይዞ የመጣው። ተልኮ የያዘው ኢየሱስ ምድር ላይ አካል እንደነበረው በአካል በሰው መሃል እንደተመላለሰ ያንን ኢየሱስ አቢዩዝ የሚያደርግ አካሉን አቢዩዝ የሚያደርግ ሰውነቱን የማይቀበል የሰውነቱን መገለጥ የማያምን በሰውነቱ ውስጥ ያለውን የመለኮት ሥርዓትና እምነት የማይቀበል ምንድን ነው ይላል? ከሕዝብ ተለይቶ ይጥፋ ይላል። አሁን እግዚአብሔር ሰማያዊ ወይንም መንፈስ የሆነው በአካል ውስጥ ሆኖ በምድር ላይ በቤተ ክርስቲያን በዚህ አለ። 2000 ዓመት ሆኖታል። እኛ ኦርጋናይዜሽኑን ስለምናስብ ነው። ኦርጋናይዜሽኑ አብሮ የሚመጣው ነገር ስላለው ወደ ውስጥ ስንገባ በደንብ እናየዋለን። የቤተ ክርስቲያን እውነተኛ ማንነት ሰማያዊ ወይንም መንፈሳዊ ናት እና አካላዊ በቅንፍ ተልኮን የምትፈጽም ናት። እነዚህ ሁለቱ ፈጽሞ ሊነጣጠሉ የማይችሉ በመሆናቸው አንዱ ሌላኛውን ሊውጥ ወይንም ሊያጠፋው የማይችል ነው ይላል።
በጣም ይገርማቸዋል። ቤተ ክርስቲያን መንፈስ ቅዱስ ካላት በቃ አትባል፣ አካል ያስፈልጋታል። አካሉ ካለ በቃ የማይባል መንፈስ ቅዱስ ያስፈልጋታል። ሁለቱ በአንድ ዓላማ ተልኮ ላይ ሲሰሩ ሲግባቡ ሪቫይቫል እንላለን፣ እንላለን እግዚአብሔር በመሃላችን እንላለን። ጌታ ሰውነት አገኘ፣ እጁ ይፈውሳል፣ ይሰራል እንላለን። ጌታ እየተገለጠ ነው፣ ያስተምራል። የእግዚአብሔር ነገር በሰው መሃል ይገኛል። እግዚአብሔር ምድር ላይ ምን ሲያገኝ? ሰው ሲያገኝ፣ ወይንም ምን እንለዋለን? አካል ሲያገኝ፣ አካላዊ የሆነውን ቸርች ሲያገኝ፣ ጌታ አካላዊ የሆነውን ቸርች ሲያገኝ እግዚአብሔር በመካከላችን፣ እግዚአብሔር ከእኛ ጋር እንላለን። አካል ሳይኖር ሲቀርስ there is the Holy Spirit Holy Spirit አለ፣ ሁሌም አለ። ለምሳሌ ቤተ ክርስቲያን 1000 ዓመት በጨለማ ውስጥ ነበረች ይባላል። በፕሮቴስታንቱ ዓለም እንደሱ ነው የሚባለው። 1000 ዓመት በጨለማ ውስጥ ነበረች የሚለው ከዛ ከ500ኛ ወይንም ከ300 ምናምን በኋላ ከነበረችው ቤተ ክርስቲያን የመንፈስ ቅዱስን ስርዓትና የመዳን ነገር ትታ ወደ ሰው ስርዓት፣ ወደ መላእክት አማልዶት ወይንም የተለያዩ የቅዱሳን ስርዓት፣ በዓላት፣ መቅደስ ምናምን ያልች የብሉይ ኪዳን ታይፕ እየሆነች ስትሄድ ያን ጊዜ ጨለማ ውስጥ ገባች ተባለ። መንፈስ ቅዱስ ግን ምድር ላይ እንዳለ ታውቃላችሁ። መንፈስ ቅዱስ ሁሌም አለ፣ አብሯት አለ። ሰማያዊነቱን ሊቀይር አይችልም፣ ተልኮን ሊለውጥ አይችልም። 2000 ዓመት አሁን ሆኗል ብለን 2000 ዓመት መንፈስ ቅዱስ አብሮናል። አካል ሲያገኝ ደግሞ ልክ ማርቲን ሉተርን አገኘ እንደምንለው፣ እከሌን አገኘ፣ እከሌን ጌታ ተጠቀመበት እንደምንለው፣ አካል ደግሞ ሲያገኝ ሆሊ ስፒሪት ራሱ አካሉ ነውና ቤተክርስቲያን አካሉ ናትና ማኒፌስት ያደርጋል። ምንም ሌላ ነገር የለውም። መንፈስ ቅዱስና ምድራዊ አካል አንድነት ሲዋሃዱ ቸርች ይባላል። አየህ፣ ቸርች የሚባለው አንዱን ከአንዱ ነጥለኸው አይደለም። ይሄን ደግሞ ተነጣጥለው ተጠላልተው የሚኖሩት አይደለም፣ ተጠፋፍተው የሚኖሩት አይደለም። ልክ ተዋህዶ እንደሚባለው ትርጉም ማለት ነው። ተዋህዶ ሲል ቃልና ስጋ ምን አለ ተዋሃደ እንደሚለው ቤተ ክርስቲያንና መንፈስ ቅዱስ ምን ብለው ነው ያሉት? ተዋህደው ነው ያሉት። አካሉ ናት፣ ያለሷ አንዳች ማድረግ አይችልም። ከእንደገና ደግሞ እሱ ሕይወቷ ነው፣ ያለሱ መኖርም ሕያውነትም የላትም። ለዚህ ነው ያለሱ ስትሆን ምድራዊ አካል ናት፣ አካል ስለሆነች አካል ናት፣ በቃ አካል ትሆናለች። ሰማያዊ ኦቶሪቲዋን፣ ኔቸሯን፣ ካራክተሯን ትጥላለች። ከእንደገና ደግሞ ሰማያዊ ነኝ፣ እዚህ ምድር ቤት የለኝም፣ እዚህ ምድር ምንም የለኝም ብላ ደግሞ ስታስብ መገለጫ የለውም። በምድር ላይ ያላትን ተልእኮ ትረሳለች። ስለዚህ ቤተ ክርስቲያን እስከ ሰማይ ሰማያዊ ናት፣ ከምድር ደግሞ አካላዊ ተልእኮአዊ አካል ናት። ተልእኮአዊ አካል ናት። ይህንን ልተርጉምላችሁ። ቤተ ክርስቲያን ከሰማይ ናት ማለት መንፈሳዊ ማንነት፣ የመለኮት ባህሪ ተካፋይ ወይንም መለኮታዊ ኔቸር ያለው እና ስልጣን ያላት ናት ማለት ነው። ቤተ ክርስቲያን ሰማያዊ ናት ማለት መንፈሳዊ ማንነት ወይንም የመለኮት ባህሪ ተካፋይ በቅንፍ ማለት ነው እና ስልጣን ያላት ናት። ተመልከቱት ምን ማለት እንደሆነ። ቤተ ክርስቲያን እኛ የምናስባት እዚህ ከፀሐይ በታች ያለውን አካል ብቻ ምትመስል አይደለች። በሰማይ ትታወቃለች። ሰማያዊ ስብዕናም አላት፣ ሰማያዊ ኔቸርም አላት። ለምን? የአዲሱ ሰው ማንነት ናት። የአዲሱ ሰው መገለጥ ናት። ያ አዲሱ ሰው ነው የክርስቶስ አካል የሆነው። ያ አዲሱ ሰው ነው የክርስቶስን አዲስ ፍጥረት ስብዕና የያዘው። ስለዚህ የአዲሱ ሰው ማንነት አላት። ጳውሎስ ቤተ ክርስቲያንን ምን እንደሚያደርግ ታውቃላችሁ? ከክርስቶስ ከሞት ተነስቶ በአብ ቀኝ ከተቀመጠው ማንነት ጋር ያዋህዳታል።
በውስጡ እንዳለች አድርጎ ይነግረናል። ቤተክርስቲያን ይላል ጳውሎስ በሰማያዊ ስፍራ በግርማው ቀኝ የተቀመጠ የስልጣን ማንነት ያላት ናት ብሎ ነው የሚነግረን። ይሄ ማለት ምን ማለት መሰላችሁ? አሁን ጌታ ቤዛነትን ከጨረሰ በኋላ ያው ቸርች ተልኮ ይዛ ምድር ላይ ስትመጣ መስቀሉን ትሰብካለች። ኔቸሯ ሲባል ግን ተፈጥሯ ሲባል ግን ቸርች ከመስቀል በኋላ እንጂ ከመስቀል በፊት ቸርችን መተርጎም አይቻልም። ይገባችኋል የምለው? በትንሣኤው ነው የመሰረታት፣ በትንሣኤው ነው ሕያው አርጎ ያስነሳት። ቤተክርስቲያን የመንፈስ ቅዱስ መውረድ ነው የገለጣት። የመንፈስ ቅዱስ መምጣት ነው ቤተክርስቲያንን የወለዳት፣ ወይንም ደግሞ ሰማያዊውን ኔቸር በምድር ላይ እንድታየው ያደረገ። ምን ማለትክ ነው ዘላለም? እንዲህ ብዬ ልንገራችሁ። ጌታ ኢየሱስ ክርስቶስ በምድር ላይ እያለ እኛን ነበረ፣ ሰው ነበረ፣ ወይንም ሰውነትን ነበረ የሚገልጠው፣ ሪፕሬዘንት የሚያደርገው ሰውነትን ነበረ የሚያሳየው። የሚያደርጋቸው ነገሮች፣ የሚሞተው፣ የሚገረፈው፣ እጁ የሚወጋው፣ ያ ሁሉ ያንተ የሚባለውን ቤዛነት ለአንተ ምን ሲሆንልህ? ቤዛ ሲሆን፣ ምትክ ሲሆንልህ፣ ወይንም አንተን ሲሆንልህ ማለት ነው። አንተን ሲሆንልህ ማለት ነው። አንተ ኃጢአተኛ ነበርክ፣ አንተ ባሪያ ነበርክ፣ አንተ ደካማ ነበርክ፣ ፈሪ ነበርክ፣ ምትላቸውን ነገሮች ሁሉ ነበርክ። በምስሉ እንደ ሰው ተገኝቶ ይላል። እንደ ሰው ተገኝቶ ከዛ በኋላ ኢየሱስ አሁንም በራሱ ሰውነት ነው። ይሄንን እዩ፣ በራሱ ሰውነት ነው። በራሱ ሰውነት ሞተና ያንተን ቤዛነት ከጨረሰ በኋላ ትንሣኤ የሚባል አዲስ ህይወት አመጣ። ትንሣኤ የሚባል በደንብ ተረዱ። ትንሣኤ የሚባለው ህይወት እስከ መስቀል አንተን ነው። ከሙታን ሲነሳ ግን ሌላ ፐርሰን ነው። ይሄ ማለት ምንድነው? በሰውነቱ የመለኮት ሙላት ተገልጦ ይኖራል። በሰውነቱ ይሄ በመታየው ይሄ በተወጋው እጅ በቆሰለው በመናምኑ መለኮት ሙላት በእርሱ ተገልጦ ይኖራል። ይሄ ማለት አሁን ሰማይ ላይ ኢየሱስ ፉሊ ዲቫይን ጋድ ፉሊ ሂውማን ነው። 100% ሰው ነው፣ 100% መለኮት ነው። መለኮት ነው። ይሄ ማለት የተገለጠ ማለት ነው። የተገለጠ መለኮት ነው። ሰውነቱን ይዩት፣ ሰውነቱን አይልቀቅ እንጂ እላዩ ላይ ፊቱ እንደ ፀሐይ የሚያበራ አይኑ ነበልባል። እዚህ ምድር ላይ ያለ አለቀሰ፣ ደከመው፣ ተኛ ምናምን የሚለው ነገር አይደለም። አሁን ያለው አሁን የሚገለጠው ኔቸር መለኮት ነው። ኦኬ፣ እኛ እንደ ቸርች ማለት ነው። አሁን አካላችን ምድራዊ ነው። ነገር ግን የክርስቶስ አካልን የተካፈል ነው ቸርች የምንባለው። አሁን ክርስቶስ በአብ ቀኝ የሆነውን ነው ቸርች ብለን የምንጠራው። እንዴት ማለት እንደሆነ ትንሽ ማብራሪያ ይፈልጋል መሰለኝ። እንዴት ማለት መሰላችሁ? በእግዚአብሔር አሰራር መስቀል ላይ ሲሞት አንተን ነበር ስንል ውስጡ ነበር። ካንተ በርሱ ሆነ ሞታል። ከሞትክ ነው ቤዛ ያገኘው ከተከፈለል። ይገባችኋል? እንዴት ማለት ነው? አንዱ ሲሞት ሁሉ ሞቱ ይላል።
እስኪ እንመልከተው። ሁለተኛ ቆሮንቶስ 5 ቁጥር 13 ላይ ምዕራፍ 5 እብዶች ብንሆን ለእግዚአብሔር ነው፣ ባለአእምሮች ብንሆን ለእናንተ ነው። አሁን የማወራችሁ ትንሽ ከእብደት ጋር ይያያዛል። እብደቱ ምንድነው? አንተ ያልተወለድከው ሰውዬ የዛሬ 2000 ዓመት ሞታል ስለ እብድ ነው ወይ ማለት አይቀርም። ይገባችኋል? በእርሱ ሆናችሁ ሞታችኋል፣ በእርሱ ሆናችሁ ተሰቅላችኋል፣ ከእርሱ ጋር አብራችሁ ከእርሱ ጋር። እኔ ልወለድ አልወለድ በምን ይታወቃልና ነው እኔ ከእሱ ጋር መሞተው? ይሄንን እውነት ነው ሐዋርያው ጳውሎስ እንደምትወለዱ ታውቆ ምናምን አይደለም፣ እንደሱ አይደለም። ስለ ሁሉ የሚለው ተመልከቱት እስኪ ቁጥር 14 ይህንን ስለቆረጥን የክርስቶስ ፍቅር ግድ ይለናል አለ። ምን ይለናል? አንዱ ስለ ሁሉ ሞተ፣ እንግዲያውስ ሁሉ ሞቱ። አንዱ ስለ ሁሉ ሲሞት እንግዲያውስ አለ ጳውሎስ፣ እንግዲያውስ ሁሉ ሞቱ። እንግዲያስ ሁሉ ሞቱ። አንዱ ነበር ስለ ሁሉ የሞተው። የሚገርመው ግን እንደሱ ከሆነ አለ አንዱ ስለ ሁሉ ከሞተ፣ በሌላ አባባል ሁሉም ምን ብለዋል አለ? ሞተዋል አለ። አያችሁ? የቃሉን አገባብ ራሱ ስታዩት እንደዚህ ነው አሰራሩ አለ። ቀጠለና አለ እንዲህ አለ፣ በሕይወት ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ። ቸርች ማለት ይሄ ነው። ምን አሉ? ስለ ሁሉ ሞተ። ቸርች እችኛዋ ናት። አሁን የሚኖሩት ማን ነው የሚኖርባቸው? የሞተውና የተነሳው እሱ ነው የሚኖርባቸው። በሌላ አማርኛ መንፈስ ቅዱስ እስኪወርድ ድረስ የኢየሱስ አካል አልነበሩ። ቤተ ክርስቲያን የሚባል አልነበረም። የክርስቶስ አካላት ደቀ መዛሙርቱ ተማሪዎቹ ነው የነበሩት። ደቀ መዛሙርቱ አብረውት ነው የነበሩት። ልክ መንፈስ ቅዱስ ሲወርድ ጌታ አንድ ምስጢር ነግሯቸው ነበረ። ከምዕራፍ 13 እስከ ምዕራፍ 17 ዮሐንስ ወንጌል እሄዳለሁ፣ ያን ጊዜ አንድ ነገር ይሆናል አለ። እኔ በእናንተ እናንተ በእኔ ትሆናላችሁ። ከሞት ተነስቼ እንደገና ያችኋለሁኝ። ዓለም አያየኝም፣ እናንተ ታዩኛላችሁ። በእናንተ ስለመሆን እናንተ ታውቃላችሁ። ራሱንና መንፈስ ቅዱስን እየቀያየረ ይነግራቸዋል። ይገባችኋል የምለው? ወላጆች እንደሌላቸው ልጆች አልተዋችሁም። እኔ ሕያው ነኝና እናንተም ከኔ ጋራ ምን ትሆናላችሁ? ሕያዋን ትሆናላችሁ። እሱ ከሞት ተነስቶ ሰማይ ሲገባ ልክ መስቀል ላይ ለኛ እንደሞተው ቤዛ እንደሆነው ሲነሳ በውስጡ ይዞን ሰማይ ላይ ሄዶ ቁጭ አለ። ግን ፐርሰኑ ነው የሞተው፣ ፐርሰኑ ነው ላይ የተቀመጠው። ከዛስ መንፈስ ቅዱስ ሲወርድ ፐርሰኑ ላይ ሆነ የተባለ ሁሉ በምድር ላይ ባለነው ላይ ብልቶቹ ሆነን በልዩ ልዩ የመንፈስ ቅዱስ ማንነት፣ ስጦታ፣ ጸጋ፣ አካል ብልቶች ተካፈል ነው ማለት ነው። መንፈስ ቅዱስ ባይገባብን ኖሮ የሱ ወገንም አንሆንም። ይገባችኋል? እርሱም በእኛ አይኖርም፣ እኛም አካሉ ነን ብለን መናገር ምን አንችልም። ስለዚህ ቤተ ክርስቲያን ሰማያዊ ናት ስንል አሁን ኢየሱስ በአብ ቀኝ ያለውን ስልጣን፣ ክብር፣ ሕይወት፣ ኃይል ናት ማለታችን። ሰማያዊ ናት ስንል እሱን ነው እያወራን። አሁን ቤተ ክርስቲያን በሰማያዊ ስፍራ በእርሱ ሆና የሆነችውን፣ ለምሳሌ ቤተ ክርስቲያን በጣም የከበረች ናት። በጣም የከበረች ማለት ነው።
በጣም የከበረች ማለት ኢየሱስ በአብ ቀኝ የከበረውን ያህል የከበረች ናት። ቤተክርስቲያን አሁን ሰማያዊ ናት ስንል ስለ ሰማይ ላይ ያለች ሰማይ ላይ ምናምን ማለት ፈልገን አይደለም። ሰማይ እንደሱ ትላለች አይደለም። እንደዚህ ወሰዱት። ኢየሱስ ክርስቶስ በሰማይ በሚታወቅበት ልክ በመንፈስ ዓለም አሁን እኛ እዚህ ተሰብስበን እንደ ቤተክርስቲያን እንታወቃለን። በምድር ላይ ያለን ተልእኮ፣ ያለን ኃይል፣ ያለን ስልጣን ያ ነው። አንድ ጊዜ የሆነው ልንገራችሁ። ጳውሎስ ቤተክርስቲያንን አሳደደ። እሱ የሆኑ አይሁዶች የአባቶቻቸውን ሥርዓት ትተው ስተት እየተማሩ ስተት እየተከተሉ ያሉ ብሎ ነው የሚያሳድዳቸው። ይሄንን ስም የሚጠራ አለቀውም ብሎ ትእዛዝ ተቀብሎ ይሄዳል ማለት ነው። እና ተገለጠ ጌታ ከፀሐይ በሚያበራ ፊት ተገለጠለት። እና የጳውሎስና ቤተክርስቲያን የሚለው ላይ ትንሽ ያሳያችኋል። የጳውሎስና አመለካከት ተገለጠለትና ሳውል ሳውል ለምን ታሳድደኛለህ አለው። ለምን ሕዝቤን ታሳድዳቸዋለህ አላለው። ለምን ታሳድደኛለህ? እያሳደደ ያለው ጴጥሮስ የሚባል ሰውዬን፣ ፊልጶስ፣ እስጢፋኖስ የሚባለውን ሲወገር ልብስ ጠብቆ ከዛ ያንን ገድያለሁ ይሄን ደግሞ ገላለሁ እያለ አይደለም እየሄደ ያለ። በሰማይ የሚታወቀው ኢየሱስ ነው። ስለዚህ ምን አለ ጌታ? ለምን ታሳድደኛለህ? እና ጌታ ያለውን ስሙ። አንተ ማነህ አለው ጳውሎስ። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። የምታሳድደኝ የናዝሬቱ ኢየሱስ። በሌላ አማርኛ ቸርች ይሄ ከሙታን የተነሳውን ኢየሱስ ስለሆነ የምትሰብከው፣ የምትገልጠው፣ የምታሳየው ይሄ የሞተውን አይደለም እኮ። የሞተው ለሷ ነው፣ ቤዛ ሊሆናት ከሰውነት ሊያወጣት ማለት ከኃጢአት ሊያወጣት ነው የሞተው። በሱ ሞት ቤዛነት አገኘች፣ ተከፈለላት። በሱ ትንሣኤ ግን በአብ ቀኝ ምን አለች? ተቀመጠች። አካሉ ሆና ማለት ነው። እና ሰማይ ላይ እሱ ተቀበለ መንፈስ ቅዱስን። እሱ እዛ ክብር ሲቀበል እዚህ ምድር ላይ ያሉት የተቀበለውን ያንን ክብር ሲያፈሰው አካሉ ሆኑ ማለት ነው። እሱ ራስ ነው፣ እነሱ ምኖች ናቸው? አካሉ ናቸው። በሌላ አማርኛ በአብ ቀኝ የተሰጠው ክብርን ሼር ያደረግ ነው ማለት ነው። we share the glory። ክብሩን የተካፈልነው፣ ክብሩን የተሞላ ነው። ክብሩን ነው ኃይላችን የሆነው። ያንኑ ክብር ነው ከሰማይ ተቀብሎ ያፈሰሰው። እና ቸርች መንፈሳዊ ዓለም ውስጥ ማለት ነው። በሰማይ መላእክት አሁን አብረዋት ያገለግላሉ አይደል? ሲያገለግሏት ይሄ ሰውዬ እያሉ አይደለም ያገለግሉት። የትንሣኤ ሕይወት ያለውን እኛ ያው ብዙ ከመጽሐፍ ቅዱስ ውጭ የሆኑ መጽሐፍት አናምንም ታውቃላችሁ። ግን አንዳንድ መጽሐፎች ላይ ለምሳሌ የሄኖክ መጨረሻ ሰማይ ሄዶ ምን ሆነ ሲባል ምን ይላሉ? ሜጋትሮን ሆነ ይላሉ። ምን ማለታቸው ነው? ከመላእክት ሁሉ የሚበልጥ ሰማያዊ ስፍራ ላይ የተለየ ማንነት ተሰጠው እና ሄኖክ ብቻ የሚያውቀው የእግዚአብሔር ስም አለ ይባላል። ተቀበለው እና አስገባው እግዚአብሔር ሄኖክን አስገባው። ሰሞኑን ያየሁት ደግሞ ምን ይላል? ሄኖክ ልክ ሰማይ ሲገባ መላእክት በፉጨት ደብለቅለቅለቅ አረጉት በእልልታ። ከዛ ምን የሚል ድምፅ ነው የሚሰማው? the first human enters in heaven ይላል። እና ኢየሱስ ይመጣና ሄኖክን አቅፎ you are welcome ሌሎቹም ይመጣሉ ይለዋል። ካርቱን ፊልም ነው ግን
እንትኑን ያሳዩሃል ፒክቸሩን ልክ ሄኖክ እንደገባው አንድ ቀን ምን እንላለን እንገባለን ሃሌሉያ እኔ ግን ቸርች እዚሁ ሆና ያንን ሰማያዊ ማንነትን የተካፈለችው ኤፌሶን ላይ ሐዋርያው ጳውሎስ ስለ ቤተ ክርስቲያን ሚስጥር ማለት ነው ሚስጥር ሲናገር በሰማያዊ ስፍራ ላሉ አለቆችና ስልጣናት ትታወቅ ዘንድ ይላል ይሄ ሰውነትህ አይደለም የሚታወቀው ይሄ ድርጅት አይደለም ሰማያዊ ስፍራ የሚታወቀው ያ በአብ ቀኝ ምን ያለው የከበረው የተካፈልከው the same spirit ያሙ መንፈስ በዛ ማንነት በምድር ላይ ምን ብላ ተገልጣ ማለት ነው ያ ማንነቷ ተገልጦ እሱ ነው ሲታወቅ ምን ምንለው ቸርች ውብ ነቀፌታ ምን የሌላት የእርሱ አካል ናትና ሰማያዊ ማንነት ሲባል ኢየሱስ አሁን በሰማይ የሆነውን የከበረውን ክብር ያህል ያላት የከበረ ማንነት ናት ብለን ነው ሰማያዊ ናት ዋይ ኢየሱስ the person Jesus ማለት ነው ሲገባ ሰማይ ላይ እግዚአብሔር አምላክ የሰጠው ክብር የሰጠው መንፈስ የሰጠው ኃይል የሰጠው ስልጣን እዚህ ውስጥ መታነባቸው ማለት ነው በግርማው ቀኝ አስቀመጠው ሁሉን ከእግሩ በታች ምን አለ አስገዛለት ከስም ሁሉ በላይ ያለው ምን ሰጠው ስም ሰጠው ይሄ ሁሉ ኢየሱስ አሁን በአብ ቀኝ ነው የምትለው ሁሉ ከማን ጋር ነው የሚያያዘው ከቸርች ጋር ለምሳሌ ኢየሱስ አሁን በፐርሰናሊቲ አይገለጥም እዚህ ምድር ላይ የለም ኢየሱስ በማን ነው የሚገለጠው